ሰላም እንዴት ናችሁ? ውድ የሰበር ቤቶች የዩቲዩብ ቻናል ቤተሰቦች ዛሬ እጅግ በጣም ቅናሽ እና አዲስ ለሽያጭ ቀረበ ቤዝመንት ፕላስ ጂ ፕላስ 3 የሆነ ቤት በሰሚት 72 አካባቢ የሚገኝ እጅግ በጣም ዋጋው ቅናሽ ነው። መጨረሻ ዋጋውን የምነግራችሁ ይሆናል። አንድ ባንድ ተከታተሉኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። ይሄ ቆንጆ ቤት የሚገኘው ሰሚት 72 አካባቢ ሲሆን አጠቃላይ ስፋቱ 250 ካሬ ሜትር ነው። ዲጂታል ካርታ ነው። ቤዝመንት ፕላስ ጂ ፕላስ 3 ነው። ከላይ መጨረሻ ላይ ትልቅ ቴራስ ይገኛል። ይሄ ቤት እንግዲህ ጽድት ብሎ ተሰርቶ አልቋል። ቤዝመንት አንዳንድ ጽዳት ብቻ ነው የሚቀረው። አሁን ላይ ለመኖሪያ ዝግጁ ነው። እቃችሁን ይዛችሁ መግባት ብቻ ነው እዚህ ቤት የሚጠበቅባችሁ። ግራውንድ ቤዝመንት ላይ እንደምትመለከቱት በጥቂቱ 4 መኪና በደንብ አድርጎ መያዝ የሚችል ስፔስ አለ። እዚህ ጋር ስቶር ነገር እናገኛለን። በዚች በኩል ደግሞ የቤዝመንት ላይ ሻወር፣ ሽንት ቤት እናገኛለን። እዚህ ጋር በቤዝመንቱ በኩል መውጫ ነው ማለት ነው። ይሄ በፊት ለፊት የምናገኘው ዋናው በር መግቢያችን ነው። ይህ ቤት እንግዲህ አጠቃላይ 6 መኝታ ክፍሎች አሉት። 6 መታጠቢያ ቤት አለው። 3 ሳሎን አለው። 2 ኪችን አለው። እዚህ ጋር እያየን የምንገኘው እንግዲህ የእንግዳ መቀበያችን ወይም ደግሞ ሚኒ ሳሎን ይህን ይመስላል። አሁን ደግሞ በዚሁ ገብተን ግራውንድ ላይ ያሉትን መኝታ ክፍሎችና ትራዲሽናል ኪችን እናያለን ማለት ነው። እዚህ ጋር ደግሞ አሁን ላየናት ሚኒ ሳሎን ወይም የእንግዳ መቀበያ ሻወር፣ ሽንት ቤት እዚህ ጋር እናገኛለን። ከዚህ በመቀጠል ደግሞ የምናገኘው ዋናውን ወይም ትራዲሽናል ኪችን የምንለውን ይህን ይመስላል። እጅግ በጣም ሰፊ ነው። መብራት ስላልቀጠሉለት ነው የዚህኛውን ክፍል እንግዲህ ለጊዜው። እዚህ ጋር አንድ መኝታ ክፍል እናገኛለን። የራሱ የሆነ ሻወር፣ ሽንት ቤት አለው። እዚህ ጋር በቤዝመንት በኩል የምንወጣበት ደረጃ ነው። ግራውንድ ላይ እስካሁን የምንገኘው ይሄ ሁለተኛው ግራውንድ ላይ የምናገኘው ተጨማሪ ክፍል ይህን ይመስላል። ካስፈለገ እንግዲህ ለአቅመ ደካሞች ሰው ወይም ደግሞ ደረጃ መውጣት ለማይችል መጠቀም እንችላለን። የራሱ የሆነ ሻወር፣ ሽንት ቤት የተገጠመለት ክፍል ነው። እዚህ ጋር እንግዲህ እንደ ሀሳብ 2 መግቢያ ያለው ይሄ ቤት በቤዝመንት በኩልና በዋናው መግቢያ በኩል ካስፈለገ ግራውንድ ላይ ያለውን ለአንድ አባወራ መጠቀም እንችላለን። እዛው ሚኒ ሳሎን እና 2 መኝታ ክፍል እሱን ተጠቅሞ ለአንድ ቤተሰብ አባል ወይም ለአንድ አባወራ መሆን ይችላል። እንደ ሀሳብ ነው። አሁን የምንገኘው አንደኛ ፍሎር ላይ ነው። ዋናው ሳሎናችን ይህን ይመስላል። እጅግ በጣም ሰፊ የተንጣለለ ነው። እንደምትመለከቱት በቆንጆ ማቴሪያል፣ በቆንጆ ሴራሚክ፣ ቆንጆ ጽድት ተደርጎ የተሰራ ቤት ነው። ኦፕን ኪችናችን እንግዲህ ይህን ይመስላል። ሰፊ ነው። ካስፈለገ እንደየፍላጎታችን ይህን ክሎዝድ ማድረግም እንችላለን። ሰፊ ቦታ ነው ያለው። በዛ ያለ ቤተሰብ ካለን በደንብ አድርጎ ማስተናገድ የሚችል ሰፊ ሳሎን የምናገኘው። በሳሎኑ በኩል ደግሞ ይህን የመሰለ ቪው እናገኛለን። ወደ ደቡብ የዞረ ነው የዚህ ቤት አጠቃላይ አቀማመጥ። እዚሁ አንደኛ ፍሎር ላይ እንግዲህ ሳንወጣ አንድ ተጨማሪ መኝታ ክፍል እናገኛለን። የራሱ የሆነ ቁም ሳጥን እየተገጠመለት በረንዳ ያለው ቆንጆ የሆነ ተፈጥሯዊ ብርሃን ማግኘት የሚችል አንድ ክፍል እናገኛለን። ይህን ይመስላል። እዚህ ጋር ደግሞ የሳሎናችንና አሁን ያየነው መኝታ ክፍል የጋራ ሻወር፣ ሽንት ቤት ነው። እያየን የምንገኘው ቤት እንግዲህ በሰሚት 72 250 ካሬ ሜትር የሆነ ዲጂታል ካርታ ያለው አዲሱ ኢካርታ። ሰፈሩ እጅግ የለማ ከዋናው አስፓልት 200 ሜትር ብቻ የሚገባ አንድ አይነት ቤቶች ነው ያሉት እዚህ አካባቢ ላይ። ዋጋው እጅግ በጣም ተመጣጣኝ ነው። እዚህ አካባቢ ካሉት የሚሸጡ ቤቶች እጅግ በጣም ፌር የሆነ ዋጋ ይሄ ቤት ነው። እዚህ ጋር እያየን የምንገኘው ዋናው ማስተር ቤድሩማችን ይህን ይመስላል። እዚህ ጋር በረንዳለን። በዋናው ማስተር ቤድሩም በኩል ይህን ይመስላል የተንጣለለ ሰፊ መኝታ ክፍል እናገኛለን። ሳሎን ነው የሚያክለው። የራሱ የሆነ ቁም ሳጥን የተገጠመለት። በዛው ገብተን የራሱ የሆነ ሻወር፣ ሽንት ቤት ያለው ካስፈለገኛ እዚህ ጋር ሻወር ቦክስ ብቻ ነው እሱ የገጠመው። ጃኩዚ፣ ገንዳ፣ ስቲም መግጠም እንችላለን። በቂ የሆነ ስፔስ ስላለው። እዚህ አካባቢ ላይ እንግዲህ በቅርብ ርቀት ቤተክርስቲያን አለ፣ መስጊድ አለ። ለልጆች የሚሆን ደግሞ እዛው በቅርብ ርቀት የታጠረ ሰፊ የሆነ ኳስ ሜዳ አለ፣ መዝናኛ ቦታ ማለት ነው። በተረፈ የመንግስትም የግልም ትምህርት ቤቶች አሉ እዛው አቅራቢያ ላይ። ትልልቅ ትምህርት ቤት ካምብሪጅ፣ ፊውቸር ታለንት፣ ዋን ፕላኔት እንግዲህ 2 ኪሎ ሜትር አካባቢ የሚርቅ ኢንተርናሽናል የሆኑ ትምህርት ቤቶች አሉ። እዚህ ጋር እያየን የምንገኘው የሁለተኛው ወይም የልጆች መኝታ ክፍል ከነ መታጠቢያ ቤቱ ነው። እዚህ ጋር ደግሞ 3ኛውን የልጆች መኝታ ክፍል ከነ መታጠቢያ ቤቱ የራሱ ቁም ሳጥን የተገጠመለት ነው እንደምትመለከቱት። ሁለተኛ ፍሎር ላይ እንግዲህ 3 መኝታ ቤት፣ 3 መታጠቢያ ቤት አይተናል። ወደ ዋጋው ስንመጣ 65 ሚሊዮን ብር እየተጠራ ነው የሚገኘው። ቀርባችሁ መደራደር ትችላላችሁ። ዲጂታል ካርታ የተሟላ ዶክሜንት ነው ያለው። በሰሚት 72 250 ካሬ ሜትር እጅግ በጣም ቆንጆ ጽድት ያለ ቤት። እንደዚህ አይነት ደግሞ መጨረሻ ላይ ሰፊ ቴራስ አለው። ፋሚሊ ሳሎን መሆን የምትችል ደግሞ እዚህ ጋር ተጨማሪ ወይም ጂም ቤት ማድረግ የምንችላት ክፍል አለች ማለት ነው። 65 ሚሊዮን ብር ይባላል። ቀርባችሁ መደራደር ትችላላችሁ።
አማራጮች አሉን። መግዛቱ የማናገር የምትፈልጉ ካላችሁ በ0946 66 63 30 አበበ ብላችሁ ደውሉ። ቻው